ሲጀመር ይሄ ሁሉ ባንቺ የተነሳ ነው እያሉ እርስ በራሳቸው በስተመጨረሻም ተጫረሱ። በጣም ያሳዝናል። ሰላም ውድና የተከበራችሁ ያላችሁ ሰላም ይብዛልኝ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በስተመጨረሻም የተደበቀው ቡድንና እንዲሁም ደግሞ የተደበቀው ሚስጥር ወጣ ማለት ነው። እናም ይሄ ሚስጥር እንዳይወጣ እጅግ በጣም ስትከላከል ነበረ። ስልኩን መንጥፎ ወስዶባት ከባድ ሚስጥር ስላለ ነው በሚለው ለፖሊሶቹ አመልክቷል። እነዚህ ፖሊሶች ደግሞ ግዴታ ስልኩን በደንብ አድርገን ምርመራ ማድረግ አለብን እያሉ ነው። እናም ሮቤል ያለውን አማራጭ ቢጠቀምም ነገር ግን ፖሊሶች በቀጥታ መጥተው የሚራንን ስልክ በድጋሚ ከወሰዱባት ሮቤልና ሚራን ያበቃላቸዋል ማለት ነው። እናም ሉሃናዬ እጅግ በጣም ከፍቷታል፣ እያለቀሰች ነበረ። አድናን የኔ ጌታ መች ነው ሳራ የምትመጣው? እኔ እኮ ከነገ ዛሬ ትመጣለች እያልኩኝ በተስፋ ስጠብቅም እህቴ እኮ የለችም፣ ጠፍታለች። የእህቴ ጉዳይስ እንዴት ነው የታደረስከው? እናም ለፖሊሶች አመልክቻለሁ ብለሃል፣ ግን መች ነው የምትመጣው? አሁንስ አስጠላኝ፣ አሁንስ እህቴ ያሳዘነችኝ። እናም እኮ የምታዝንላት እናት አለቻት እኮ። እናቴ እኮ በተስፋ እየጠበቀቻት ነው እህቴን፣ ከዛሬ ነገ ትመጣለች እያለች። ነገር ግን እኔ ራሱ ደከመኝ እሷን በመፈለግ። እንዴት አድርጌ ነው ማግኘት የምችለው እህቴን ስትልም አይዞሽ ችግር የለውም ሁሉም ነገር ይስተካከላል ይላታል ማለት ነው። ነገር ግን ሳራ እንደሞተች አድናን ያውቃል እና ሳራ እንደሞተች በህይወት እንደሌለች አድናን ያውቃል። በባለፈው ፓርት የምትመለከቱ ከሆነ ሮቤል እንዲገለው ሲል ሮቤልን ከምትገለው ሚስጥሩን እኔ እነግርሃለሁ ብላ ሚራ ነግራለች ማለት ነው። እናም አሁን የቀራቸው አንድ ምንድን ነው በእርግጠኝነት ይሄ ቪዲዮ በአድናን እጅ በሚገባበት ሰዓት አድናን ትክክለኛ እርግጠኛ ይሆናል ማለት ነው። ሳራ እንዴት እንደሞተች እና በምን አይነት መንገድ ሮቤል እንዳስወገዳት በሰፊው ቪዲዮን ያያል ማለት ነው። አሁን ላይ አሟሟታን አልነገረችም ሚራን እና ሞታለች ብለሻል፣ በምን ምክንያት ሞተች? እንዴትስ ተገደለች? ማን የገደለው? ታማ ነው ወይ የሞተችው ወይስ ሰው ገድሏት ነው የሚለውን ነገር ጠይቋታል። ግን እሷ ግልጽ አላረገችለትም። ብቻ እኔም ሞታለች ሲባል የሰማሁት ከዚህ ወጥታ አረብ ሀገር ስትሄድ በቃ አረብ ሀገር ከሄደች በኋላ አልቆየችው ሞታለች ሲባል ወሬ ነው እንጂ የሰማሁትኝ በምን ትሙት አላውቅም ብላ አውቃ ግግም ምን ያለችው ሚራን ግልጽ አላደረገችለትም። ነገር ግን ግልጽ የሚያደርግለት በቂ ማስረጃ በሚራን ስልክ ላይ አለ። ሚራን በዛን ሰዓት ሮቤል የሚከዳኝ ከሆነ ይህንን ቪዲዮ አሳልፌ በመስጠት እሱንም እከደዋለሁ በሚለው ለክፉም ለደጉም ብላ የቀረጸችው ቪዲዮ አለ። መቼም ምላጭን አይቆርጡም፣ ሁለቱም ክፉ ናቸው። ሮቤል ጋርም በቂ ማስረጃ ስለ ሚራ ታሪክ አለ፣ እሷ ጋርም እንደዛው። ነገር ግን የሚራ ደግሞ እርጉዝ እንዳልሆነች ነበረ ሮቤል የሚያውቀው። እናም እርጉዝ እንዳልሆነች ሮቤል ያውቅ ነበር። ነገር ግን በስተመጨረሻም ሉሃና አጋለጠቻት። ምክንያቱም ያሰራችው ወረቀት ውሸት እንደሆነ ሁሉንም ማስረጃ ወስዳ ለአድናን ስትሰጥ አድናን እጅግ በጣም አለቀሰ ነው የምላችሁ፣ ተናደደ። እኔ ከዛሬ ነገ ልጅ ይኖረኛል ብዬ በተስፋ ስጠብቅ ሰራችልኝ አይደል? እቺ በቃ ምን ልበላችሁ ወረደባት፣ እቺ ክፉ፣ እቺ ጨካኝ፣ እቺ አረመኔ እያለ እጅግ በጣም ተናዶ ነበረ። እናም ይሄንንም ሮቤል ሊያጋልጥ ፈልጎ ሳይሆን ሉሃና በራሷ መንገድ ነው የደረሰችው። ምክንያቱም ሚራን እንቅፋት ትሆንብናለች። የእውነትም እርጉዝ ከሆነች አድናን እኔ ቶሎ አያገባኝም። እናም እንዳልኳቸው ሚራን የእውነትም እርጉዝ የምትሆን ከሆነ እንቅፋት ትሆንብናለች በትዳራችን ላይ። ስለዚህ እውነትም እርጉዝ ነች አይደለችም የሚለው ግዴታ ማወቅ አለብኝ። ሲቀጥልም ደግሞ ከሰለሞን ጋር የእውነትም በትዳር ቤት ውስጥ የምትኖር ከሆነ ሚራን እያስመሰለች እና አድናንን እየሸወደችው ነው። ይህንን ነገር ቶሎ ብዬ ቼክ ማድረግ አለብኝ ብላ በራሷ መንገድ ነው ሚራ እርጉዝ እንዳልሆነች የደረሰችው። ሉሃና እንደዚህ ቼክ የምታደርገው ለራሷ ላይፍ እና ለራሷ ህይወት ስትል ነው። ህይወቷን ማስተካከል ትፈልጋለች፣ የአማረ ትዳር እንዲኖራት ትፈልጋለች። ስለዚህ በጣም ካላት ጉጉት የተነሳ ሁሉንም ነገር ቼክ አድርጋ በአጭር ጊዜ ውስጥ ሚራን ትክክለኛ በቃ ለአድናን እንዳላረገዘች እንዳለች ደረሰችበት። እናም በዛን ሰዓት እጅግ በጣም ተደናገጡ ማለት ነው። ከዛም በኋላ ሮቤል እንዴት ትናገሪያለሽ ይላታል። ሮቤል እንደዛ ሲል ለምንድን ነው የማልናገረው? የገዛ ወንድም ስንት ነው አንተ የምትበድለው? ምን ቢበድልክ ነው? ቆይ አድናን እኮ በጣም ጠንካራ ሰው፣ በጣም አስተዋይ፣ በቃ ለሰው ልጅ ትልቅ አመለካከትና ትልቅ ቦታ የሚሰጥ መልካም ሰው ነው። ግን አንተ ይሄን አለ ምንድን ነው የምትጠላው? ለምንድን ነው በወንድምክ እንደዚህ ሲበድል ዝም ብለን የምታየው? ደግሞ ሚራን እርጉዝ እንዳልሆነች እያወቅ በሱ ህይወት ላይ እንደዛ ስትጫወት እንዴት ትፈቅድላታለህ? ምንም ቢሆን እኮ የእናትህ ልጅ እኮ ነው፣ ምንም ቢሆን እኮ ወንድምክ ነው ትላለች። ባክሽን እኔ ማላቅም በቅርቡ ነው የሰማሁትኝ ይላታል። ሲጀመር አንተና ሚራ ሁለታችሁም ከወዳችሁ አንድ ነው። ሁለታችሁም አስመሳዮች ናቸው፣ ራስ ወዳዶች ናቸው። ነገር ግን ወንድምህን ብትወድና ወንድምህን ብታከብረው ኖሮ ያለውን የተደበቀውን ሚስጥር ትነግረው ነበር። ነገር ግን እሱ በተስፋ የእውነትም
ሰዓት ብዙ ዋጋ ከፍሎልሃል፣ ብዙ መስዋዕት ከፍሎልሃል። ስለዚህ እንደዚህ ለምንድን ነው የምትጨክነው? ምን አስጨከነህ? ምን አለበት ሁሉንም ነገር ለወንድምህ ብትናገር አያሳዝንህም? ግን አድናን የኔ ጌታ መሰቃየት የለበትም። ስቃይ ይበቃዋል። ከእንግዲህ እሱ የሚፈልገውን ነገር ሁሉ እኔ ለማድረግ ዝግጁ ነኝ ትለዋለች። ከዛም ሮቤል ተቃጠለ፣ እርድብን አለ። ሉሃና ግን ለምንድን ነው የኔንስ አይምሮ የማትጠብቂው? እኔ የምፈልገውን ነገር ግን አታደርግልኝም፣ ነገር ግን እሱ የሚልሽን በሙሉ ታደርጊያለሽ ይላታል። እንዴ አንተን ማለት ነው ወንድ በአገር ላይ ጠፋ ቢባል እንኳን ሮቤል ነከች አድርጌ አልነካህም፣ በጭራሽ እንዳትነካኝ። አንተ እኮ ውሸታም፣ አስመሳይ፣ አረመኔ፣ ጨካኝ ነህ። የገዛ ወንድምን የምትከዳ ከሀዲ ነህ፣ ከሀዲ። ከእሱ ጋር አብረ እየበላህ አብረ እየጠጣ እሱ ለፍቶ ባመጣው ዘና ብለህ እየኖርክ፣ ነገር ግን ከሚራን ጋር ተመሳጥረ ይህን የመሰለ ቤት የሸጥከው አንተ አይደለም? ሁለታችሁም ባልና ሚስቶች ነን ብላችሁ ወረቀት አሰርታችሁ ባለትዳሮች ነን ብላችሁ አድናን እየከዳችሁ ካህሊዎች ናችሁ። ስለዚህ ምድር ላይ ሰው ቢጠፋ እንኳን አንተን በጭራሽ እኔ ላገባህም ልቀርብህም አልችልም። እባክህን ይቅርታ አድርግልኝና ከፊት ዘርበልልኝ አለችው። በጣም ተናደደ፣ በጣም ተበሳጨ። ቆይ ምን ብትንቂኝ ነው? እኔ ምን በድዬሽ ነው? ምን አድርጌሽ ነው? ሉሃና በጣም ተናንቀናል እኮ አሁን ሳበዛሽው ምናምን በቃ ወረደባት። የፈለከው ማለት ትችላለህ፣ ነገር ግን ከአንተ ይህንን ያህል ጠብቅህ። በጣም ታሳፍራለህ፣ በጣም ታሳዝናለህ። ግን ይህናል ወንድምህ ምን ቢበድልክ ነው በወንድምህ ላይ ይህናል ጨካኔ? ምን ቢያደርግክ ነው ይህናል ጨካኔ? አያሳዝንህም? ግን እንዴ ቆይ ምን ለማለት ፈልገህ ነው? በጣም ታሳፍራለህ ብላ ተናደደች። ዞሮ ዞሮ እርጉዝ እንዳልሆነች እውነታውንም አወቀ። ከማን? ከሉሃና ነው የሰማው። ሉሃናን በምን እርግጠኛ ሆንሽ ይላታል። እኔ እርግጠኛ ነኝ አድናን ህይወትን ለማመሰቃቀል ለማበላሸት አቅዳ ተነስታለች። በመጀመሪያ ደረጃ ከሮቤል ጋር ተመሳጥራ ቤቱን ሽጠዋለች። አሁን ደግሞ እርጉዝ ነኝ እያለች እየሸወደችክ ነው። እባክን መሸወድ የለብን ከእንግዲህ በቃ ስትለውም ከዛ ወረቀቱን ሲያነበው በቃ አሰርተው እንዳመጣች ነው ያየው። እጅግ በጣም አዘነ። ሄዶ ሲጣርጉ ከግርግዳው ጋር በጥፊ እያጠናገራት፣ ቆይ አንቺ ማን ብለሽ ነው የምታስቢ? እንዴት